ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ቪዲዮአችን ወይም ትምህርታችን ደግሞ 11ኛውን ቪዲዮ እንማማራለን ወይም ደግሞ የ11ኛ ቀን ትምህርት እንማማራለን ማለት ነው። እንግዲህ በተለይ ለጀማሪዎች ገና እንግሊዘኛን ማንበብ መጻፍ ለማትችሉ በሚገባችሁ መልኩ ተከታታይ የሆኑ ቪዲዮዎችን ወይም ደግሞ ትምህርቶችን ለ30 ቀን ያህል ወይም ደግሞ ለአንድ ወር ያህል እሰራላችኋለሁ ባልሁት ቃል መሰረት እኔ በተከታታይ እየሰራሁላችሁ እገኛለሁ ማለት ነው። እኔ ደግሞ ለወደፊት እስከ ወሩ መጨረሻ ድረስ ተከታታይ ቪዲዮዎችን እንደሰራላችሁ የእናንተ ተሳትፎ ያስፈልገኛል ማለት ነው። እኔ ቪዲዮውን ማዘጋጀው የእናንተን ተሳትፎ አይቼ ነው። ትምህርቱ እየጠቀማችሁ ከሆነ እየገባችሁ ከሆነ በደንብ ተሳትፏችሁን ማየት እፈልጋለሁ ማለት ነው። እንደዛ ከሆነ እኔም እየበለጠ እየጠነከርኩኝ እቀጥላለሁ ማለት ነው። ለእናንተ ይጠቅማሉ ትለወጡበታላችሁ ብዬ የማስበውን ነገር እየሰራሁ ይጀላችሁ መጣለሁ ማለት ነው። ስለዚህ ተሳትፋችሁ በጣም ያስፈልገኛል ማለት ነው። እንደዛ ከሆነ እቀጥላለሁ ማለት ነው። ኦኬ፣ በዛሬው ትምህርታችን ወይም ቪዲዮአችን እንደነገርኳችሁ 11ኛውን ቪዲዮ እናያለን ማለት ነው። ወይም ደግሞ የ11ኛ ቀን ትምህርት ማለት ነው። ከዚህ በፊት 1 እስከ 10 የተሰሩ ቪዲዮዎች አሉ። እነሱን ያላያችሁ ወደ ኋላ ሄዳችሁ ከአንደኛው ቪዲዮ ጀምራችሁ እያያችሁ በቅደም ተከተል ብትመጡ የበለጠ ደግሞ ትምህርቱ ይገባችኋል ማለት ነው። ኦኬ፣ እንግዲህ በዛሬው ትምህርታችንም ወይም ደግሞ ቪዲዮአችን እነዚህ የምታዩቸው የተለያዩ የእንግሊዘኛ ንግግሮች አሉ። ከዚህ ጋር ደግሞ በአማርኛው ትርጉማቸው አለ። እያንዳንዱን እንዴት በቀላሉ ማንበብ እንደምንችልና ማንበብ ብቻ አይደለም በአማርኛ ውስጥ ትርጉሙ ምን ማለት ነው የሚለውን ነገር በተረጋጋ ሁኔታ እንመማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር ለምሳሌ መጀመሪያ ላይ የምታዩትን ቃል ምን ይላል፣ እንዴት እናነባዋለን የሚለውን ነገር ስናይ ከዚህ ጋር መያዝ ያለብን አንድ ነገር አለ። ተነባቢና አናባቢ በተከታታይ ከመጣ ድምጹን የምናነበው ባንድ ነው። ባንድ ምን ማለት ነው? ለምሳሌ አሁን ከዚህ ጋር ቲ ምንድን ነች? ተነባቢ ነች ወይም ደግሞ ኮንሶናንት ነች። አይ ቫውል ወይም ደግሞ አናባቢ ነች ማለት ነው። ቫውልና ኮንሶናንት ወይም ደግሞ ተነባቢና አናባቢ በተከታታይ ከመጣ ባንድ ነው አንብባችሁት የምታልፉ ማለት ነው። ነገር ግን ተነባቢ ብቻ ከሆነ እንዳለ ተነባቢውን አንብበን እንሄዳለን ማለት ነው። ኦኬ፣ አሁን ከዚህ ጋር ቲአይ እንደነገርኳችሁ ቲ ተነባቢ ነች፣ አይ ደግሞ አናባቢ ነች። ቲአይ ባንድ ላይ ምን አይነት ድምፅ አለው ስንል ታይ ብለን እናነባዋለን። ታይ። ኦኬ፣ ከዛ ኤም ደግሞ ምን ተብሎ ይነበባል? ም ብለን እናነባዋለን። ይህን ምን አንላትም አናነባትም፣ ወይም ደግሞ ሳይለንት ነች ማለት ነው። ሳይለንት ነች። ለዛ ነው ኤምን ብቻ አንብቢያት ያለሁ ማለት ነው። በአንድ ላይ ምን ብዬ አነባዋለሁ? ታይም ብዬ አነባዋለሁ። ኦኬ፣ ወደዚህኛው ሲሄድ አይኤስ ደግሞ ምን ብዬ አነባዋለሁ? ኢዝ ተብሎ ይነበባል። እሺ፣ የመጨረሻው ኦ። አሁን ከዚህ ጋር እንደምታዩት ቫውሏ ወይም ደግሞ አናባቢዋ ቀድማ መጣለች። አናባቢዋ ማለት ነው። ስለዚህ አናባቢዋን ብቻ ነው አንብቤ ማለፍ ማለት ነው። ነገር ግን ተነባቢው ቀድሞ አናባቢው ተከትሎት ቢመጣ ድምፃቸውን በአንድ ነበር መወስደው ወይም ደግሞ ማነበው ማለት ነው። ነገር ግን ከዚህ ጋር አናባቢዋ ወይም ደግሞ ቫውሏ ቀድማ ስለመጣች ኦም ብቻ ለብቻው አነባለሁ። ኦ እንደምን ትነበባለች? እንደ ኦ ትነበባለች። እንደ ኦ። ኦኬ፣ ከዛ ቪኢ በአንድ ላይ ቨ ሚል ድምፅ አለው። ቨ። ኦኬ፣ አር እንደ ሪ ይነበባል። በአንድ ላይ ኦ ቨ ር፣ ኦቨር። ኦኬ፣ በአንድ ላይ ሙሉ ስናነበው ምን ይሆናል? ታይም ኢዝ
ኦቨር ታይም ኢዝ ኦቨር ምን ማለት ነው? ታይም ስንል ጊዜ ማለት ነው። ኦቨር ማለት ደግሞ አልቋል እንደማለት ነው። አልፏል፣ አልፎበታል እንደማለት ነው። ወይም ደግሞ ማለፍ እንደማለት ነው። ስለዚህ በአንድ ላይ ታይም ኢዝ ኦቨር ስንል ሰዓቱ አልፏል፣ ሰዓቱ አልፏል ወይም ደግሞ ጊዜው አልፏል እንደማለት ነው። ጊዜው አልፏል። ለምሳሌ አሁን አንድ ነገር ስትገዙ ኤክስፓየር ዴት የምንለው ማለት ነው። የኤክስፓየር ዴት የምንለው ጊዜው አልፏል ለማለት ብንፈልግ ታይም ኢዝ ኦቨር ማለት እንችላለን። በሌላ አባባል ኤክስፓየር ዴት ሆኗል፣ አይጠቅምም እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ የሁለተኛው ምን ይላል? እንደምታዩት የመጀመሪያዋ ኤፍ ኮንሶናንት ነች ወይም ደግሞ ተነባቢ ነች። ኦ አናባቢ ወይም ደግሞ ቫውል ነች። ኦኬ ሰው በአንድ ላይ ነው ማነበው ማለት ነው። ኤፍ ኦ በአንድ ላይ ነው የሚነበብ። ስለዚህ ኤፍ ኦ ምን ተብሎ ይነበባል? ፎ የሚል ድምፅ ይኖረዋል። ፎ ኦኬ። አር እንደምን ይነበባል? እንደ ር ተብሎ ይነበባል። ኦኬ። ጂኢ እንደ ጌ ይነበባል። ቲ እንደ ት። መልካም በአንድ ላይ ፎ ር ጌ ት ፎርጌት። ከዛ ወደዚህኛው ሰነድ ኤች አይ ኤም በአንድ ላይ ሂም እንለዋለን። ሂም ኦኬ። ለወንድ ሲሆን ሂም እንላለን፣ ለሴት ሲሆን ደግሞ ሀር እንላለን። ኦኬ እስኪ በአንድ ላይ እናነበው። ፎርጌት ሂም ምን ማለት ነው? ፎርጌት ማለት መርሳት እንደማለት ነው። ሂም ማለት ደግሞ እሱን እንደማለት ነው። እሱን። ስለዚህ ፎርጌት ሂም ስንል እሱን እርሳው ማለት ነው። በአማርኛው እሱን እርሳው። ኦኬ ይህን ካየን ወደ ቀጣዩ ስንሄድ በተመሳሳይ ቀጣዩ ምን ይላል? እንደምታዩት ከመጀመሪያው ጋር ምንም ተመሳሳይ የለውም። ማን ነው? ልዩነት የለውም። ልዩነቱ ከዚህ ጋር ብቻ ነው። ኦኬ ኤፍኦ እንደ ፎ ይነበባል አል። ኦኬ አር እንደ ር፣ ጂኢ እንደምን ይነበባል? እንደ ጌ ይነበባል ብለናል። እንደ ጌ። እንደገን ቲ ደግሞ ቲ እንደ ት። ኦኬ በአንድ ላይ ስናነበው ምን ይሆናል? ፎ ር ጌ ት ፎርጌት። ከዛ ወደዚህኛው ስንሄድ ኤች ኢ አር በአንድ ላይ ምን ብለን እናነበው? ሃር። ከዚህ ጋር ሂም ብለን ነበር ያነበብነው ለወንድ ሲሆን፣ ለሴት ሲሆን ደግሞ ሃር እንላለን። ሰው በአንድ ላይ ፎርጌት ሃር ስንል ፎርጌት ማለት መርሳት ማለት ነው። ሃር ማለት ደግሞ እሷን እንደማለት ነው። ስለዚህ በአንድ ላይ ፎርጌት ሃር ስንል እሷን እርሳት ማለት ነው። ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ከዚህ ጋር እንደምታዩት ተነባቢና አናባቢ በተከታታይ መጥቷል አይደለ? ዲ ተነባቢ ነች፣ ኦ ደግሞ አናባቢ ነች። ሰው ዲኦ በአንድ ላይ ዶ ተብሎ ይነበባል። ዶ። ኤን እንደ ን፣ ቲ ደግሞ እንደ ት። በአንድ ላይ ምን ብለን እናነባዋለን? ዶ ን ት ዶንት። ኦኬ ወደዚህኛው ስንሄድ ኤም አይ ምን ብለን እናነበው? ማይ ብለን እናነባዋለን። ማይ። ኦኬ ከዛ ኤን ሳይለንት ነች። ኤንን እናልፍና ወደ ዲ እንሄዳለን። ዲ ደግሞ እንደ ድ ትነበባለች። እስኪ በአንድ ላይ እናነበው። ማይ ኤንድ ማይንድ። ኤንን ምን አላልኳትም? አላነበኳትም፣ ወይም ደግሞ ሳይለንት ነች ማለት ነው። ኦኬ በአንድ ላይ ዶንት ማይንድ። እንግዲህ ምን ማለት ነው? ዶንት ማይንድ ስንል አትቸገር ወይም ደግሞ አትቸገሪ ለማለት ስንፈልግ ዶንት ማይንድ እንላለን። ኦኬ ወደ ስነዲስ ምን ይላል? ቲአይ ምን ተብሎ ይነበባል ብለናል? ታይ ተብሎ ይነበባል ብለናል። ከዛ ኤም እንደምን ይነበባል ብለናል? ኢ ሳይለንት ነች። በአንድ ላይ እስኪናነበው ታይም። ከዛ ኢስ ምን ይላል? አይኤስ ኢዝ ተብሎ እንደሚነበብ አይተናል። ኦኬ ወደዚህኛው ስንሄድ ዩፒ በአንድ ላይ አፕ ተብሎ ይነበባል። አፕ። ኦኬ ሙሉ ስናነበው
ታይም ኢዝ አፕ። ታይም ኢዝ አፕ ምን ማለት ነው? ጊዜው አልቋል እንደማለት ነው። ጊዜው አልቋል ለማለት ስንፈልግ ታይም ኢዝ አፕ ማለት ይቻላል ማለት ነው። ኦኬ ወደ ቀጣዩ እንሄድ። ወደዚህ ስንሄድ ደግሞ ኤስ እንደምናንባት እስ ሚል ድምፅ ይኖራታል። ኤስ ብቻ ማለት ነው። ከዛ እንደገን ፒኢ ደግሞ ፒ ሚል ድምፅ ይኖረዋል። ፒኢ ፒ። ኦኬ ከዛ ኤን እናልፍና ወይም ደግሞ ኤ ሳይለንት ነች፣ ወደ ኬ እንሄዳለን። ኬ ደግሞ እንደ ክ ይነበባል። ኦኬ በአንድ ላይ ኤስ ፒ ክ ስፒክ ስፒክ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ቲ እንደ ት፣ አርዩ እንደ ሩ ይነበባል። እንደ ሩ። ከዛ ቲኤች እንደምን ይነበባል? እንደዝ። ሁሌም ቢሆን ከቃሉ መጨረሻ ላይ ቲኤች ሲመጣ እንደዝ ይነበባል። እንደዝ። ኦኬ በአንድ ላይ ት ሩ ዝ ትሮዝ ትሮዝ። ሙሉ ስናነበው ስፒክ ትሮዝ ስፒክ ትሮዝ ምን ማለት ነው? ስፒክ መናገር፣ ትሩዝ እውነት እንደማለት ነው። ስፒክ ትሩዝ ስንል እርግጠኛ ነኝ ወይም ደግሞ ስፒክ ትሩዝ ማለት እርግጠኝነት ወይም ደግሞ እውነታ ተናገር እንደማለት ነው። ስፒክ ትሩዝ ስትሉ እውነታውን ወይም ደግሞ ትክክለኛውን ተናገር እንደማለት ነው። እሺ ወደ ስነድ ይስ ምን ይላል? ይህ ደግሞ ዲኦ ዶ ተብሎ እንደሚነበብ አይተናል። ኤን እንደ ን፣ ቲ ደግሞ እንደ ት ትነበባለች ብለን ነበር። በአንድ ላይ ዶ ን ት ዶንት ዶንት ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤፍኦ እንደ ፎ፣ አር እንደ ር፣ ጂኢ እንደ ጌ፣ ቲ እንደ ት በአንድ ላይ ፎ ር ጌ ት ፎርጌት ፎርጌት። እስኪ ሙ እናንበው ዶንት ፎርጌት ዶንት ፎርጌት ምን ማለት ነው? አትጨነቅ ወይም ደግሞ አትጨነቂ ማለት ነው። ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ወደዚህ ስንሄድ ደግሞ አይ እንደምትነበባለች ብለናል። አይ ተብላ እንደምትነበብ በተደጋጋሚ አይተናል። ኦኬ ወደዚህኛው ስንሄድ ደግሞ ምን ተብሎ ይነበባል? ጂኦ እንደ ጎ፣ ከዛ ቲ እንደ ት። እስኪ በአንድ ላይ እናነበው ጎት ጎት ጎት። ከዛ ወደዚህኛው ስንሄድ ኤች አይ ኤም ሂም ተብሎ ይነበባል። ሂም። እስኪ ሙሉ እናነበው አይ ጎት ሂም አይ ጎት ሂም ምን ማለት ነው? አገኘሁት፣ እሱን አገኘሁት ለማለት ብንፈልግ አይ ጎት ሂም ማለት ይቻላል። ኦኬ ወደዚህ ስንሄድስ ምን ይላል? ኤንኦ እንደ ኖ ወይም ደግሞ ኖ የሚል ድምፅ ይኖረዋል። ቲ እንደ ት በአንድ ላይ ኖ ት ኖት። እሺ ወደዚህ ስንሄድ ኤንኦ ደብሊው ኤንኦ ደብሊው በአንድ ላይ ምን ብሎ ይነበባል? ናው ናው የሚል ድምፅ አለው። በአንድ ላይ ኖት ናው ኖት ናው ምን ማለት ነው? ናው ማለት አሁን ማለት ነው። ኖት ስንል አፍራሽ ነው ወይም ደግሞ ኔጌቲቭ ነው። ስለዚህ ኖት ናው ማለት አሁን አይደለም እንደማለት ነው በአማርኛው። ኦኬ ይህን በዚህ ካየን ወደ ቀጣዩ ስንሄድ በተመሳሳይ አይ ተብላ ነው የምትነበብ። እሺ ወደ ቀጣዩ ስንሄድ ኬ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ሰው በአንድ ላይ ኤን ኦ ደብሊው ደግሞ ምን ተብሎ ይነበባል ብለናል? ናው ናው ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ኤች አይ ኤም ሶስቶቹ ሌተሮች በአንድ ላይ ሂም ሂም ተብሎ ይነበባሉ። እስኪ ሙሉ እናነበው አይ ናው ሂም አይ ናው ሂም ምን ማለት ነው? እሱን አውቀዋለሁ ለማለት ብንፈልግ አይ ናው ሂም ማለት ይቻላል ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይ ተብላ ነው የምትነበብ። ኦኬ ከዚህ ጋር ደግሞ ኤም ይላል። ኤም በአንድ ላይ አም ሚል ድምፅ ይኖረዋል። ኦኬ ወደዚህኛው እንሂድ። ወደዚህ ስንሄድ ደግሞ ኤስዩ እንደ ሹ ይነበባል። ሹ ሚል ድምፅ ይኖረዋል።
አር እንደ ር ኢ ሳይለንት ነች። እስኪ እናነበው ባንድ ሹ ር ሹር ሹር። በአንድ ላይ አይ አም ሹር እኔ ምንድነኝ? እርግጠኛ ነኝ። ሹር ማለት እርግጠኛ መሆን ነው። አይ አም ስንል እኔ እያለን ነው። ሶ አይ አም ሹር ስንል እርግጠኛ ነኝ ማለት ነው በአማርኛው። ኦኬ ይህን በዚህ ካየን ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ኤስ እንደ ስ ይነበባል። ኤልኦ እንደ ሎ፣ ደብሊው እንደ ው። እስኪ በአንድ ላይ ስ ሎ ው ስሎ ስሎ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ዲኦ እንደምን ይነበባል? እንደ ዳ የሚል ድምፅ ይኖረዋል። እሺ ደብሊው እንደ ው፣ ኤን እንደ ን። እስኪ በአንድ ላይ እናነበው ዳ ው ን ዳውን ዳውን። ሙሉን ስናነበው ስሎ ዳውን ስሎ ዳውን። ምን ማለት ነው? በዝግታ ይሁን፣ ዝግ በል፣ ቀስ በል ለማለት ስንፈልግ ስሎ ዳውን ማለት ይቻላል። ኦኬ ወደ ስነዲስ ምን ይላል? ኤንኦ እንደምታዩት ኖ ሚል ድምፅ ይኖረዋል። ኖ። ኦኬ ወደ ስንሄድ ደብሊው ኦ ምን ብለን እናነበው? ዋ ብለን እናነባዋለን። ከዛ አር ይላል አይደለ? የመጀመሪያውን አር ታልፏትና ወደ አራይ ትሄዳላችሁ። ወደ አራይ እንደሪ ከዛ አርአይን እንደሪ ማንበብ። ከዛ ኢን እናልፍና ኤስን እንደስ። እስኪ በአንድ ላይ እናነበው ዋሪስ። እስኪ ሙሉ እናነበው ኖ ዋሪስ። አትጨነቂ ማለት ነው። ዋሪስ ማለት መጨነቅ ማለት ነው። ኖ ዋሪስ ስንል ኔጌቲቭ ስለሆነ አትጨነቅ ወይም ደግሞ አትጨነቂ እንደማለት ይሆናል። ኦኬ ወደ መጨረሻው ስንሄድ የመጨረሻው ምን ይላል? ኤንኦ እንደነገርኳችሁ ኖ ብለን ነው የምናነበው። ኦኬ ወደ ስንሄድ ኤምኤ እንደ ማ ይነበባል። ከዛ ቲቲ ይላል አይደለም? እንደ አንድ ድምፅ እንደ ተ እናነባዋለን። እንደ ተ። ከዛ ኢን ታልፉና አርን ደግሞ እንደ ር ማንበብ። በአንድ ላይ ማተር። ሙሉ ሲነበብ ኖ ማተር። ምን ማለት ነው? ኖ ማተር ማለትም ችግር የለም፣ አትቸገር፣ አትጨነቅ፣ አታስብ ለማለት ስትፈልጉ ኖ ማተር ማለት ይቻላል ማለት ነው። ይቻላል። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። ቪዲዮ እየተመቻችሁ ከሆነ ወይም ደግሞ ቪዲዮ እንዲቀጥል ያው የምትፈልጉ ከሆነ እንደነገርኳችሁ ከእናንተ ተሳትፎ ፈልጋለሁ ማለት ነው። ከእናንተ ተሳትፎ ያስፈልገኛል። በደንብ ስትሳተፉ እኔም የበለጠ ደግሞ ለእናንተ ይጠቅማል የምለውን ትምህርት ወይም ቪዲዮ እየሰራሁ ወደ እናንተ ይዤ እመጣለሁ ማለት ነው። ስለዚህ የእናንተ ተሳትፎ ያስፈልገኛል ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ ከዚህ ቀጥሎ ያለውን 12ኛውን ቪዲዮ ወይም ደግሞ የ12ኛውን ቀን ትምህርት ይዤላችሁ የምመጣ ይሆናል። እንግዲህ የዛሬው ትምህርታችን ይመስል ነበረ። በያላችሁበት ሰላማችሁ ይብዛልኝ። ሰናይ ጊዜ ይሆንላችሁ።